አላህ አባት ነው ማለት ነው። አላህ አባት ነው። ቆይ ጥያቄህን አትቀይር። አንድ አምላክ አልኩ። ማስረጃ ብላ ምትል እንዴ? ቆይ እኮ አባት እያለ እኮ ነው። አባት ማለት ምን ማለት ነው? አባት ምንድነው? ምንድነው አባት? አባት ነው። ምንድነው አባት ትርጉሙ? አላህ አባት ነው ወይ? መልስልኝ። እሱን አይደለም ጥያቄ። አላህ ነው። ይሄን ማስረጃ ስታመጣ አላህ አባት ሲሆን ብቻ ነው የምንስማማው። አላህ አባት ነው ማለት አንተ አይደለም። አላህ አባት ነው ወይ? ተረጋጋኝ። አትቆጣ። ቆይ አይደለም አንተ እኮ ነው የማይሆን። አዳምጥ። ምን ብዬ ነው የጀመርኩት? እኔ እዚያ ጋር አንድ አምላክ ብዬ ጀመርኩ። ለምን ዘለ ቁጥር 1 አንበው። ቁጥር 1 አንበው። ቁጥር 1 እና ቁጥር 2 አንበው። አዳምጥ። አባይልም እዛ አባት ነው የሚለው አንበው። ቁጥር 1 እና ቁጥር 2 ለምን ቁጥር 3 አዳምጥ። ተረጋጋ። ስበል አዳምጥ። አዳምጥ። ካንዴ አንበው። ቁጥር 1 እና ቁጥር 2 አነባለሁ። ችግር የለውም። ክርስትና የሚባለውን ለማቱን የሚያጠፋ ጥቅስ ነው። እንዳውም ከሱ ነው የምጀምረው። ቁጥር 1 ምን ይላል? አንብብ። ምን ይላል? ቁጥር አንብብ። መጽሐፍን ከዚያ ካልሆነ አልካረለ አንብብ። ከሱ ችግር የለውም። ያው ልሰማ አንተ ማስረጃ አምጣ። ቁጥር አንብበው። ለምን ደነገጥክ? ምንድነው መደንገጥ? ያው ፊት ለፊት እኮ ነው ያለሁት። ቁጥር 1 እና ቁጥር 2 አንብብ። ወደ ቁጥር 3 ትሄዳለህ። እሺ ቆይ ተረጋጋ እንጂ። እሺ ይኸው ችግር የለውም። ኢየሱስም አይኖቹን ወደ ሰማይ አነሳና አባት ሆይ አለ አይደለ? ቀጥል። እሺ መጽሐፍ ካንተ ጋር አለ? ቀጥል። አንብብ። አታዳምጥም? አማርኛ ትችላለህ? መጽሐፍ ካንተ ጋር አለ ወይ? ልናየው ነው ሁሉንም እኮ። ቀጥል። አዎ አለ ወይ ካንተ ጋር መጽሐፍ? አይሰማም እንዴ? ችግር የለ አንብብልኝ። ምን ችግር አለው? እየሰማሁ እኮ ነው ወንድም። በፈጣሪ አዩ አንድ መጽሐፉን አውጭለት። አሁን ስለዚህ አንተ ልታብራራ ነው ወይንስ እኔ ላብራራለህ? ምረጥ። አንተ ነው የምታብራራ። በጣም ማስረጃ አንተ ስለመጣ በጣም ጥሩ። ስለዚህ እኔ አሁን ላብራራ ነው፣ አንተ ደግሞ የመጽሐፉ ባለቤት ስለሆንክ በዚህ ላይ ትጠይቃለህ ማለት ነው። አንድ ያዩ ረቀሪ ኢየሱስም አለ ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ አባት ሆይ አለ። እሺ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን አለ። እሺ ኢየሱስ ክርስቶስ እዚህ ቦታ ላይ እውነተኛ አምላክ ብቻ የሆንክ አንተን የሚለው ማንን ነው? ስላሴን ነው ወይንስ አብን? ቀጥል። ጨርስ። አይደለም ጨርስ። ቆይ ይሄ መልስ። ይሄን ኢየሱስ ለአባቱ ነው እውነተኛ የሚለው ለአባቱ ነው። ስለዚህ እውነተኛ አምላክ ብቻ የሆንክ የሚለው ስላሴን አይደለም ማለት ነው። ያንተን እምነት ቀጥል። እውነተኛ አምላክ የሆንክ ለአባቱ ነው። ሳትመልስ ወዴትም አትሄድም። ኢየሱስ ክርስቶስ እውነተኛ አምላክ ብቻ የሆንክ ያለው ያንተን እምነት ስላሴን ነው ወይንስ አብን ብቻ ነው? ቀጥል። ታገኘዋለህ። ስላሴ ቁጥር እስከ 5 አንዱ መልስ። ስላሴ ቁጥር እንደ 5 ቀጥታ ይዘን ይኸውና መልስ። አያችሁት አይደለ? ቀጥል እስከ 5 አንብበው። እስከ 5 አንብበው። ስላሴ ምን እንደሆነ ላስረዳ። እስከ 5 ቀጥል። እስከ 5 ቀጥል። እንዳታቋርጥ። ስላሴ ብለሃል። እስከ 5 አንብበው። ስላሴ ምን እንደሆነ ላሳየኝ። ረበ ፈጣሪ አትመልስም? ይሄንን አምላክ እያለ እየተናገረ እኮ ስላሴ ጠይቀኸኛል። እስከ 5 ስላሴ ምን እንደሆነ ላሳይ። ቀጥል አንብበው። ስላሴ ምንድነው? ስላሴ ያው እውነተኛ አንዴ ራስህ በተናገርከው አንብብ እንጂ ታዲያ እንዴ ምን ነው? ምን አለ ኢየሱስ ክርስቶስ? እውነተኛ አምላክ ብቻ የሆንክ አንተን አለ። አምላክ የሚለውን ቃል እዚህ ቦታ ላይ አንተን ብሎ ጨረሰ። አንተን ያለው የሆነን አካል እያመላከተ ነው። ከላይ አብን ነው ወይንስ ስላሴን ነው? መልስ። አንተን የሚለው ማንን ነው? አንተ ለአብ ነው። አላሁ አክበር። አምላክ የተባለው አብን ነው ማለት ነው፣ ስላሴን አይደለም። ቀጥል። የላከው አምላክ የተባለው አንተን ያለው ማንን ነው ስለው አብን ነው አለ። ስላሴን ነው። ቀጥል። አታቋርጥ። ቀጥል። እቀጥልሃለሁ። ችግር የለውም። ያው ልቀጥል ነው። አንደኛ ሁለተኛ ልቀጥል ነው። አብሽር። ያው የላከውንም ኢየሱስ ክርስቶስን አለ። የተላከው ማን ነው? መልእክተኛው ኢየሱስ ክርስቶስ።
አላሁ አክበር መልእክተኛ ነው ክርስቶስ። አንዱ አምላክ ማን ነው አለ? ቅድም አብ ነው አለ። ኢየሱስ ምንድን ነው አለ? የአንድ አምላክና ኢየሱስ ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ቆይ ወደሱ እንሄዳለን። የተላከው ማን ነው መልእክተኛው ስለው ኢየሱስ ነው። ቆይ አብን ወልድን ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ምን አብን ምን ብሎ ማወቅ ወልድን ምን ብሎ ማወቅ? መልስ በአውዱ መስቀል አብን አምላክ ብሎ ወልድን መልእክተኛ አብን ምን ብሎ ማወቅ? አብንና ወልድ ማወቅ የዘላለም ሕይወት ነው እያለክ ነው። አብን ምን ብሎ ማወቅ? አምላክ ብቻውን አምላክ የሆነ ብሎ ማወቅ አይደለ? መልስ እውቀት በሁለቱን ዘሴም ነው። ሁለቱን ማወቅ አብ አውቀ ወልድ አይለም። እንደሱ አይለም። ቀጥል ወይ ቀጥል። ምንድነው ቀጥል? አብን አምላክ ብሎ በማወቅ ተረጋጋ። ወልድን መልእክተኛ ብሎ በማወቅ ብለህ መስክረሃል ቅድም። ስለዚህ አንተ ደግሞ አይ አብም ወልድም መንፈስ ቅዱስም ሥላሴ ናቸው አምላክ ናቸው ብለህ ነው የምታምነው። እምነትህን የዘላለም ሕይወት ምንድነው ወንድሜ? የዘላለም ሕይወት ምንድነው? አይዋ የዘላለም ሕይወት ማለት አብን አምላክ ነው ብሎ ማወቅ ብቻውን፣ ወልድ ደግሞ መልእክተኛ ነው ብሎ ማወቅ። ይሄ ነው የዘላለማዊ ሕይወት። ያው ቃሉ እየተናገረ ነው። የላከውን መልእክተኛ ይላል። ያው አንተ ራስህ የተላከው መልእክተኛው ማን ነው ስልህ ኢየሱስ ብለሃል ቅድም። እሺ ቀጥል። እስከ 5 ቀጥል። እሺ ችግር የለም ብለሃል። ቀጥል ምንድን ነው? ቀጥል ቢል የለም እኮ እዚህ መልስ እንጂ አምስት ቀጥል። ኋላ እስከ 5 ቀጥል። አይዞህ ያው ጨረስክ እኮ እዚህ ጋር አምላክ ማን እንደሆነ ጨረስን፣ መልእክተኛ ማን እንደሆነ ጨረስን። አይዞህ አትደንግጥ። እስከ 5 ቀጥል። ያማ እንዴ ምን ነው መደንገጥ? እንዴት ነህ? ደህና ነው ወይ? ደህና ሙስሊም ነበርክ? Yes, I am an ex-Muslim, bro. አርካን ሶላት ስንት ናቸው? እኔ በጣም ቆየሁ። በእርግጥ ቁርአንም ቀርቼ ማለት እንደዚሁ ሸምድጄው ነበር። መሐፈዝ ነው የሚባለው፣ ሐፍዤው ነበር። ብዙ ጥያቄዎች ነበሩ። በዛ ጥያቄዎች ምክንያት መጽሐፍ ቅዱስ ሳነብ ትክክለኛውና የእግዚአብሔር ቃል መሆኑን ተረዳሁ። ያው በጣም ረጅም ጊዜ ስለሆነው በዛ ዙሪያ ባጠይቀኝ ምናልባት ከቁርአን አንድ ነገር ቅራልኝ ካልከኝ ልቀራልህ እችላለሁ። ሐፍዤው ስለነበር ማለት ነው። ኧረ ህፃን ልጅ የሚያውቀውን ጥያቄ እኮ ነው የጠየቅኩህ። አንድ ህፃን ልጅ ላምጣልህ? እዚህ የ6 ዓመት ልጅ ልክ ነህ እኮ ልጆች ሊያደርጉት ይችላሉ። እሱን ማነህ ወደዛ ጥያቄ ሳትገባ ተረጋጋ። ውዱ ስንት ረካ አለው? እሺ ይኸውልህ እኔ ረሳሁት። ማነህ ሁሱ ነህ? እሺ ምርጫ ልስጥህ። ውዱ ስንት ረካ እንዳለው ረስቶት ነው። በቃ ምርጫ ልስጥህ። እሺ ምርጫ ቀለል ይልልሃል። ጥያቄው ለምን አስፈለገ? እኔ ይኸውልህ በዚህ ዙሪያ እንድጠይቅ ሳይሆን አንዳንድ ነገሮች ምናልባት እለምቼዋለሁኝ። እሺ ስንት ስጁድ አለው ውዱ? የመጨረሻ በቃች። ኧረ በእናትህ እኔ ስለዚህ ማስታወስም አልፈልግም። በጣም ቆይቷል። እኔ ወደ 30 ዓመት የሆነዋል እኮ በፈጠራችሁ። በህይወት ለአንድ ቀን ሙስሊም የሆነ ሰው ውዱ ስጁድ አለው ወይንም ሩኩዕ አለው ቢባል እኔን ረስቻለሁ ይላል። እኔ ረስቻለሁ ከምር። ሀያሺ ክርስትና እንድትከተል ያደረገህ ከእስልምና እንድትወጣ ያደረገህ ነገር ምንድን ነው? ሀያሺ ክርስትና እንድትከተል ያደረገህ ከእስልምና እንድትወጣ ያደረገህ ነገር ምንድን ነው? ሃሌሉያ ልንገርህ፣ እንደዚህ ያደረገኝን ቃል ይኸውልህ። ለመጀመሪያ ጊዜ መጽሐፍ ቅዱስን ክፍት አድርጌ ሳነበው ማቴዎስ 5:44 እስከ 45 ያለውን ቃል በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በኃጥአንና በጻድቃን ላይ ፀሐዩን ያወጣል፣ እርሱ ኃጥአንና ጻድቃን ላይ ዝናቡን ያዘንባል ይላል። ሃሌሉያ። ይህንን ቃል ቅዱስ ቁርአን ላይ ከምዕራፍ 1 እስከ ምዕራፍ ምናምን 44 ምናምን ብትሄድ አታገኘውም። ና ቁርአን ላይ ያለው ግን ግደሉ የሚል ነው አይደለ? ኧረ በስነ ስርዓት ግደለው ብቻ ነው። አሁን ስለዚህ እንዳንብበው ማለት ነው። ግደሉ የሚል አምላክ ደግሞ ትክክለኛ አምላክ ሊሆን አይችልም ብለህ ነው የወጣው ማለት ነው። ይሄ ልጅ በጣም አስተዋይ ነው አለ። እሱ ብቻ አይደለም ግደለው ብቻ ሳይሆን ከሱ እንድንጀምር ነው። ግደሉ የሚል አምላክ እንዴት ያመልካለሁ? ስለዚህ ክርስትና ደግሞ ፍቅርን የሰበከው ነው በስነ ስርዓት። በጣም ጥሩ የጌታ ሰው። በጌታ ነህ እንዴ? አልመስልም። ናች ምን ትላለች? እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። አንብባት እስኪ ምን ትላለች? ሁሱ አንድ ነገር ልንገርህ። ናታን ቀጥታ አንብበው። የሰራዊት ጌታ እግዚአብሔር እንዲህ ናታን አንብበው። ቆይ ልንገርህ አባቴ ሁሱ፣ ቆይ ልንገርህ። ቀደም መጽሐፍ ቅዱስን አንብበህ እንደፎከርክ አሁን ደግሞ መጽሐፍ ቅዱስን አንብበው። አውጥቼልሃለሁ። ሃሌሉያ ጀምረው።
ስማኛ ልንገርህ፣ እንዴት ከማንበብ በፊት አንድ ነገር ልንገርህ። ናታን አንብበው፣ አትፍራው። አልፈራውም፣ አነበዋለሁ። ግን አንድ ነገር ልንገርህ፣ ስማኛ። አንብበው። ሰውዬው ይሄ ነው እኮ ችግራችሁ። እስላሞች የሆነ ግብዝ ነገር ናቸው። ይሄ ነው ችግራችሁ። መንፈሳችሁ ጦጣ መሳደብ ጀመረ። አያችሁ፣ ቅድም ሲፎክር እንዳልነበር አሁን ገዳይ አምላክ ሊሆን አይችልም አስብየው፣ አሁን እግዚአብሔር ገዳይ እንደሆነ ላሳየው ነው። ገብታችኋል አይደለ? አንብበው። ወንድ ልጅ ከሆንክ በመጽሐፍ ቅዱስ የማታፍር ከሆንክ አንብበው። ናታን አንብብ። ካላነበብክ እንዳነብልሃለን። አንብበው። ስትፎክርብን አልነበር እንዳሁን? ያው እግዚአብሔር ሕፃናቶችን ግደሏቸው እያለ ነው። ብላቴናዎችን ግደሏቸው እያለ ነው። ሴቶችን ግደሏቸው እያለ ነው። ላሳየህ ናታን ናቲሻ የምታመልከው አምላክ ራሱን አያድንም። አይደለም አንተን እንድታድን ማለት ነው። እሱን ያኔ ታወራለህ፣ ከሱ ጋር ታወራለህ። ሞት አይቀርም። አየህ ትሞታለህ። በፊቱ ነው የምትቀርበው። ሁሱ ሌሎች እንዲሰሙ ብቻ ነው የምፈልገው። ኢየሱስ ክርስቶስ ራሱን አያድንም። ጠላትን ውደድ የሚል አንድ እንኳን አንቀጽ የሌለው ያንተ መጽሐፍ መጽሐፍ ኢየሱስ ክርስቶስ አምላክህ ራሱን አያድንም። ላሳየህ። እሱን ትናገራለህ። እሱ ፊት ስቀርብ ታወራለህ። እሱን እዚሁ ነው እንጂ የማወራው። ያው ራሱ ነግሮናል ኢየሱስ እንደማያድን ራሱን እዚሁ ነው የማወራው። እሱን አንተ ይኸውልህ በመንፈስ ቅዱስ ስላልሆንክ አንተ ብዙ እየሳትክ ነው ያለኸው። ያው ኧረ በእናትህ ይኸውልህ አንድ ነገር ልንገርህ። ነገ መሞትህ አይቀርም። በጌታ በኢየሱስ ክርስቶስ ሕያው አምላክ ፊት መቅረብህ አይቀርም። በዚች አንደበትህ ብዙ ታወራለህ። ይኸውልህ መልሱን ትሰጥበታለህ። ለማዳመጥ ራሱ ዝግጁ አይደለም። ምንም ማድረግ አይቻልም። አያቸው ክርስቲያኖች በቃ እንዲህ ናቸው። ምን ይላል እዚህ ቦታ ላይ ኢየሱስ ክርስቶስ ራሱን ማዳን እንደማይችል። አንተ መንፈስ ቅዱስ ስለሌለህ ብዙ መረዳት ይቀርሃል። ይሄ መጽሐፍ ቅዱስ የምትረዳ ይኸው በመንፈስ ቅዱስ ስትሆን ብቻ ነው የምትረዳው። ሌሎችን አታስት። ራስህ ስተህ ቅጣቱ ይብስብሃል። ገሃነም እሳት ነው የሚጠብቅህ፣ የእሳት ባህር። ኢየሱስ ዛሬ ባላ እንዳያብድብን እናወርደው እንደ ባላ ኢየሱስ ክርስቶስ ምስክር ነው። ገሃነም እሳት ነው የምትገባው። አይደለም እውነቴን ነው። ሁሱ ተመለስ። ጌታ ኢየሱስ ክርስቶስ እሱ ፊት ትቀርባለህ። ገሃነመ እሳት ነው የምትገባው። እሱ ዝም ብሎ አምላክ እንደ ዘዳግም 23ን ክፈትለት። በኢየሱስ ስም ያንብብልን ወይንም ይረጋጋል። ያን አባቴ በመንፈስ ቅዱስ ሳትሆን የእግዚአብሔርን ቃል ልትረዳ አትችልም። ይረጋጋል ምናምን ትላለህ። እያዳንኩ ነው ያለሁት። መልእክት ነው ዛሬ የምነግርህ ያለሁት። አባ ዳግመኛ እንገናኝም ላልገባም እችላለሁ። እኔ ከአንተ ጋር የምለፋለፍበት ጊዜም የለኝም ወንድም። እንድትድን ነው እስከ አዲስ ምበል ውሃ ጠጣ። በአላህ ኧረ እኔ እየበላሁ ነው። ይኸው አይሰማህም እንደ እየበላሁ ነው። ረጋ በልና ሰው እየተደማመጠ እየተረዳዳ ጥቅስ እየተወጣ ምናምን አንዱ ሌላውን እየተረዳ አንዱ ለሌላ ሀሳቡን እያካፈለ ነው። እሺ ለምን መሰለህ ክርስትና እንደ እስልምና አይደለም። እናንተ አላህ ምድር ይሁን ሰማይ ይሁን ዩኒቨርስ ይሁን ምን ይሁን ራሱን ያልገለጠ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እሺ ሳይጨልልብን በጊዜ ብንሸኘው የተሻለ ይመስለኛል። ለማዳመጥና